ሪያል ማድሪድ ምንድነው መጀመሪያ ታውቂያለሽ? ኳስ ጎበዝ የኳስ አላይ ክለብ አክቹሊ ግን ሲባል አክቹሊ አትይኝ ምን አገባኝ። በትክክል ተመልሷል። ዶሮ ጥርስ የላትም። ምንድን ነው ያላት? ምላስ የት አይነገርም? ባይቲቪ እውነትም ያባይ የኢትዮጵያ ምርጥ ነው። ለዚህ ኢትዮጵያ ከመጣው አሜሪካዊ ነው። ምን ታረጋለሽ ማለት አይ ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር፣ አብረን እንክረም፣ አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ ልክ እሁድ ምሽት በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነሳውን ጀምሯል። እኔ ዳዊት አባተ እባላለሁ። ከጀርባዬ መለሎ የመሰሉ እህቶች አሉ። እነማን ናቸው? ከነሱ ጋር መልካም ቆይታ ይኖረናል። አብራችሁን ቆዩ። ቤተልሔም ደገፉ እባላለሁ። ከሚስ ኢንተርናሽናል ኢትዮጵያ ነው የመጣሁት። ሌኒ ዳምሌ እባላለሁ። የመጣሁት ከሚስ ኢንተርናሽናል ኢትዮጵያ። ቃል ኪዳን አሰፋ እባላለሁ። የመጣሁት ከሚስ ኢንተርናሽናል ኢትዮጵያ ነው። መራዊት አለም እባላለሁ ከሚስ ኢንተርናሽናል ኢትዮጵያ። ሜሮን በትዕግስቱ እባላለሁ ከሚስ ኢንተርናሽናል ኢትዮጵያ ነው የመጣሁት። ኤዶም ደረጀ እባላለሁ ከሚስ ኢንተርናሽናል ኢትዮጵያ። ሄርሜላ ወርቁ ከሚስ ኢንተርናሽናል ኢትዮጵያ። እሺ ቤቲ ኢሉ ቃል ፍሌቨር ብዙ ፍሌቨር አለ። አይ ነው ዶንት አስክ። ሜሪ ኤዱ ሄርሚ እንኳን በሰላም ወደ አባይ ቲቪ መጣችሁ። እንኳን ደህና ቆየን ይባላል እኮ። ይህ የመጣችሁበት የማን ይቀነስ ጨዋታ ነው። ማን ይቀነስ 5 የዙር ጨዋታዎች አሉት። 6ኛው ዙር ደግሞ ያሸነፋችሁትን ብር 2 ሰዎች ቀርተው ተፎካክረው የሚወስዱበት ወይም ድል የሚያደርጉበት ዙር ነው። በየዙሩ ደቂቃዎች አሏችሁ ተመደቡ። ለመጀመሪያ ጊዜ ማለትም የመጀመሪያውን ዙር 2 ደቂቃ ከ30 ሰከንድ ትጠቀማላችሁ። ከናንተ ውስጥ በጨዋታው ህግ መሰረት አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀንሳል። ስለዚህ 2 ደቂቃ ከ20 ሰከንድ ይሆናል። አሁንም እንደገና አንድ ሰው ሲቀንስ 2 ደቂቃ ከ10 ሰከንድ ይሆናል። 10 ሰከንድ አንድ ሰው ሲቀንስ አብሮ ይቀንሳል። ሰዓታችሁ እያጠረ እናንተም እየፈጠናችሁ ቶሎ ብር ታጠራቀማላችሁ ማለት ነው። ምንጊዜም ጨዋታችን የምንጀምረው ከአንድ ቁጥር ነው። ቤቲ ካንቺ ነው ጥያቄ የምንጀምረው። አንድ ጥያቄ ጠይቀሽ በትክክል ስትመልሺ እኔ አረጋግጣለሁ። አንዱ ጥያቄ 200 ብር ያሸልማል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎንሽ ያለችው ኢሉ ባንክ ካለች ብቻ። ስለዚህ አንቺ መመለስ ብቻ አይደለም 200 ብር ቢያሸልመው ማለት ነው። ኢሉ ግዴታ ምን ማለት አለባት?
ባንክ ማለት አለባት። ይሄ ለሁላችሁም ይሰራል። ኤሎ ስትመልስ ቃል ለቃል ፍሌቨር ለፍሌቨር ሜሪ ለሜሪ ኤዱ ለኤዱ ሄርሚ ለሄርሚ ቤቲ ባንክ የማለት ግዴታ አለባችሁ። ለቤቲ ዘላ ሜሪ አትችልም። ያስቀጣል። ቢጫ አለ፣ ቀይ ካልቾ አለ። ይቻላል አይቻልም። የምስል ጥያቄዎች አሉን። በመሃል ስለራሳችሁ በደንብ እናወራለን። ስለ 25 ሚስ ፎቶጄኒክ ኢንተርናሽናል ኢትዮጵያ በደንብ እናወራለን። እንደዚህ አለች። እሺ ስለመጣችሁ ደስ ብሎኛል። ከልብ ወደ ውድድራችን ዝግጁ ናችሁ? ስለራሳችሁ እናወራለን በመሃል። እሺ ቤቲ ልጀምር። እሺ ቤቲ 72ኛው ወይም በ2025 ሚስ ወርልድ ያሸነፈችው ሀገር ማን ትባላለች? 72ኛውን የ2025ቱን ሚስ ወርልድ ነው። ሚስ ወርልድ ታይላንድ ማናት? እሷ ታውቃታለሽ? ኦፓል በትክክል ተመልሰዋል። ኦፓል ጫታና ባንክ ብላለች። ኢሉ ኬፕ ታውን የት ሀገር የምትገኝ ከተማ ናት? ኬንያ ኖት ኬንያ። ኬፕ ታውን በቃ እኔ ነው የሚመልሰው ወይ? ኬፕ ታውን ሳውዝ አፍሪካ። ባንክ ብላለች። ፍሌቨር ተመድ የሚለው ቃል ሲዘረዘር ወይም ሲተነተን ምን ማለት ነው? ተመድ ይለፈኝ አልፎሻል። ተመድ ስኬፕ ማለት ይለፈኝ ነው። ስኬፕ መድን ድርጅት ኖት መድን ድርጅት። እስኪ ሞክሪ፣ ያንቺ ይሻላል። ተመድ የተባበሩት መንግስታት አጨብጭቡላት በደንብ። ባንክ ብላለች። ቃል የተባበሩት መንግስታት ድርጅት ነው። ባንክ ብላለች። ቃል ሚስ ወርልድ የሞዴሊንግ ውድድር በየስንት ዓመቱ ይዘጋጃል? ይርሊ በእያንዳንዱ በትክክል ተመልሷል። ባንክ ብላለች። ፍሌቨር የሪያል ማድሪድ እና ሪያል ማድሪድ ምንድን ነው መጀመሪያ ታውቂያለሽ? ኳስ ጎበዝ። የኳስ አላይም ክለብ አክቹሊ ግን ሲባል አክቹሊ አትይኝ ምን አገባኝ። አክቹሊ አላይም። የሪያል ማድሪድ እና የባርሳ ጨዋታ በተለምዶ ምን ተብሎ ይጠራል? ሁለቱ ክለቦች ሲገናኙ ይለፈኝ ብዙ ጊዜ በኳስ ላይ ደርቢ እንደዚህ ሲገናኙ የራሱ ስም ይሰጠዋል። ባርሳ እና ማድሪድ ሲገናኙ ወይ የት ያልፍሻል? አንቺ ጋር እኮ ነው መጨረሻው። አሞክሪ። ኤል ክላሲኮ ነው የሚባለው። ኤል ክላሲኮ ይባላል። እሺ ሜሪ፣ በምስሉ ላይ ወይም በፎቶ ላይ የምትመለከቻት ዓለም አቀፍ ሞዴልና የፊልም ባለሙያ ማን ትባላለች? ይለፈኝ ዓለም አቀፍ ሞዴል ናት፣ ኢትዮጵያዊት። አሁን ደግሞ ሆሊውድ ውስጥም ገብታለች። ፊልሞች ላይም እናያታለን አንዳንዴ። ለመሞከር ራሄል አይደለችም። ገሊላ በቀለ ነው የምትባለው። ገሊላ በቀለ ትባላለች። ኤዱ፣ ኢትዮጵያ ካሏት ወራቶች ውስጥ 12 ወራቶች አሉን አይደል? ካሏት ወራቶች ውስጥ ወይም ካሉት ወራቶች መሃል ሲታጠን የሚባለው አባባል ለየትኛው ወር ነው የምንገለገለው? ህዳር። በትክክል ተመልሷል። አቤት። አዎ። እሺ ሰዓታ 2 ደቂቃ ከ30 ሰከንድ ተጠቀማችሁ። ሰዓታችሁ አልፏል። የመጀመሪያው ዙር እዚህ ላይ ተጠናቋል። ወደ ሁለተኛው ዙር ውድድራችን ልንሸጋገር ነው። ወደ ሁለተኛው ዙር ከመሸጋገራችን በፊት በዚህ በአንደኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። 1000 ብር አግኝታችኋል። ወደ ሁለተኛው ዙር እንሻገራለን። ከዛ በፊት የዚህ ዙር ጠንካራ ምላሽ ብለን የሰየምናት ቃል 2 ጥያቄ በመመለስ የዙሩ ጠንካራ ተወዳዳሪ ነበረች። ይሄ ማለት ቃልን መቀነስ አይቻልም ማለት ነው። 3 ቁጥርን መቀነስ በፍጹም አይቻልም። ካካ ነው፣ ያስቀጣል። ቃል የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ከስራችሁ ቁጥር አላዘጋጁልኝ። ፍሌቨርንም ያችን ሚስ ፎቶጄኒክ ናት። እሷን ይሄን ሁሉ ክራውን አድርጋ መቀነስ መታየት አይቻልም፣ ማሳየት አይቻልም። ዝቅ አድርጋችሁ ቀንሱ። ቤቲ ጭንቀቷን ለቋታል። ሉዬ ሳቀሽ ነው። ፍሌቨር የምን ፍሌቨር ነው? ሚ ፍሌቨር የራሴ ፍሌቨር ሚ ፍሌቨር የሚባል አለ እንዴ? ደግሞ የራሴ ፍሌቨር አይደለም። አንድ ፍሌቨር ምረጭ።
እሺ ማንጎ ቤም ስለሚጀምር ብቻ ነው። በቃ ማንጎ በማንጎ ይዘን ብቻ አውጡት። እኩል ነው የምታውጡት። እኩል መታየት አይቻልም። 1 2 3 አውጡት። 4 1 7 መቀየር አይቻልም። 4 1 7 7 6 7 5 ይሄ ማለት 7 ቁጥር 3 ጊዜ ሄርሚ 3 ጊዜ ማለት ነው። ለማንኛውም የመጀመሪያው ተቀናሽ ሄርሚ ሆናለች። ሄርሚ ስለመጣሽ ከልብ እናመሰግናለን። ሄርሚ ስለመጣሽ ከልብ እናመሰግናለን። እባክሽ እስኪ ሄርሚ ማናት? ራስሽን በደንብ አስተዋውቂኝ። ማመስገን የምትፈልጊው አካል ካለ እድሉን ሰጥሻለሁ። በደንብ እሺ። ሄርሜላ ወርቁ እባላለሁ። ተዋናይት፣ ፋሽን ሞዴል እና በአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ተማሪ ነኝ። ስንተኛ ዓመት? ሰከንድ ይር። እንደሞ ታርጌት ስለዛ ነው ማለት ነው። ማመስገን የምትፈልጊው አካል አለ? ያው እሺ፣ እዚህ ላደረሰኝ ለልዑል እግዚአብሔር ክብር ምስጋና ይግባው። ለቤተሰቦቼ፣ ግለጪ። እናቴ በጣም ነው የምወድሽ። አቤት ደምሲ ትባላለች። ያልከው እስካሁን ያለው ጥንካሬ የእሷ ነው። ከጎኔ ነበረች፣ ሁልጊዜ ከጎኔ ነች። በውድቀቴም በከፍታዬም ሁልጊዜ ከጎኔ ያለች እና ብርታቴም ጥንካሬም ትምህርቴም እሷ ነች። እሷን ላመሰግን እወዳለሁ። ሌላ በክብር ሸኙልኝ። እሺ፣ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ሄርሜላን አሰናብተናል። ጥያቄያችንም ያለቀው ኤዱ መልሳ ሄርሚ ባንክ ብላ ነው። ስለዚህ ሄርሚ ደግሞ ለጊዜው የለችም። ቤቲ ዞሮ ዞሮ አንቺ ጋር ተመልሼ መጥቻለሁ። ከአንቺ ነው ጥያቄ የምጀምረው። ዝግጁ ነሽ? 2 ደቂቃ ከ20 ሰከንድ አላችሁ። ሰዓታችሁን ተጠቀሙበት። ቤቲ ለመጀመሪያ በ1951 የተካሄደውን ሚስ ወርልድ ያሸነፈችው ሀገር ማን ትባላለች? ህንድ። ኖት ህንድ። አውሮፓዊት ሀገር ናት። ዴንማርክ። ኖት ዴንማርክ። ቬኔዙዌላ። ቬኔዙዌላ አውሮፓዊት ሀገር ብዬ ቬኔዙዌላ ማትሆን ስዊድን ናት። ስዊድን ናት። ኢሉ በኢትዮጵያ ርዕሰ ብሔር የሚለውን የስልጣን ማዕረግ ማንን ይወክላል? ርዕሰ ብሔር የሚለው የስልጣን ማዕረግ ማንን ነው የሚወክለው? ህዝቧን አይደለም። ርዕሰ ብሔር ስንል ምን አይነት ስልጣን ነው በኢትዮጵያ? ርዕሰ ብሔር ብሔራዊ የሆነ በብሔር የሆነ አይደለም። ፕሬዝዳንት ነው። የሀገሪቱ ርዕሰ ብሔር ካለም የሀገሪቱ ፕሬዝዳንት ለማለት ነው። ፍሌቨር ባንክ ብለሻል። እሺ፣ ፍሌቨር በምስራቅ አፍሪካ በጣም ረጅሙ ህንፃ የት ሀገር ውስጥ ይገኛል? በምስራቅ አፍሪካ ነው ያልኩት። በአፍሪካ አላልኩም። በምስራቅ አፍሪካ። በምስራቅ አፍሪካ ረጅሙ ህንፃ የት ሀገር ውስጥ ይገኛል? ምስራቅ አፍሪካ ያሉትን ሀገሮች ማሰብ ነው። ሰዓት ኢጅፕት አይደለም። ሲጀምር ምስራቅ አፍሪካ ብቻ እንዴ? ኢትዮጵያ ነው። የትኛው ባንክ የትኛው ህንፃ ነው? ኮሜርሻል ባንክ። የኮሜርሻል ባንክ ህንፃ ነው። በትክክል ተመልሷል። ኢሉ ከሰባት የዓለም አህጉራት መካከል ከሰባቱ የዓለማችን አህጉራት 7 አህጉራት ነው ያሉት በዓለም ውስጥ አይደለ? በቆዳ ስፋቷ 4ኛ ደረጃ የምትገኘው አህጉር ማን ትባላለች? አራተኛ ደረጃ ላይ ያለችው ጎበዝ። አንደኛ ማለት ኤዥያ፣ ሁለተኛ አፍሪካ፣ ሶስተኛ ሰሜን አሜሪካ፣ ጎበዝ። አራተኛ ደቡብ አሜሪካ፣ ጎበዝ። በትክክል ተመልሷል። ሳውዝ አሜሪካ ናት። ቃል ባንክ ብላለች። ደግሞ አራቱንም ነው ትክክል የሆንሽው። ድምፅሽ ግን ከፍ ቢል ደግሞ የበለጠ ትክክል ነበርሽ እየተባልሽ ነው። እሺ፣ ቃል እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የመኖሪያ ቤታቸው ስያሜው ምን ተብሎ ይጠራል? መኖሪያ ቤታቸው ስያሜ ያለው በነገራችን ላይ። እሺ፣ ናሽናል ፓርክ አይደለም፣ ቪላ አልፋ ነው የሚባለው። ቪላ አልፋ ነው የሚባለው። ፍሌቨር አፄ ፋሲለደስ በ1636 የመሰረቷት ከተማ ማን ተብላ ትጠራለች? ጎንደር ናት። በትክክል ተመልሷል። አቤት ወሬ። እሺ፣ ደህና ነሽ? ባንክ ይቅርታ፣ አባርሻለሁ። ቀይ የሚባል ነገር አለ።
ደህና ነኝ ትለኛለች። ሜሪ ነፍሷን የማረውና ሙናዬ መንበሩ የምን ባለሙያ ነበረች? ይለፈኝ ሙዚቀኛ አይደለች። ይለፈኝ እርግጠኛ ነሽ? ሜቢ አርቲስት የምን አርቲስት ናት? ትክክል ነሽ። ፊልም ሰራ ኦር ቲያትር ቲያትር በትክክል ተመልሷል። በትክክል ተመልሷል። የቲያትር ባለሙያ ነበረች። ሜሪ ሰዓታችሁ አልቋል። ምንም ማድረግ አልችልም። ሰዓታችሁ አልቋል። ወደ ሶስተኛው ዙር ውድድራችን ልንሻገራለን። በዚህ በሁለተኛው ዙር ውድድራችሁ አሁንም 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 1000 ብር ጋር 2000 ብር ወደ ባንካችሁ ገቢ ሆነላችኋል። ወደ ሶስተኛው ዙር ከመሄዳችን በፊት የዚህ ዙር ጠንካራ ምላሽ አሁንም ቃል 2 ጥያቄ በመመለስ የዚህ ዙር ጠንካራ ምላሽ ነበርሽ። ይሄ ማለት ቃልን መቀነስ አይቻልም ማለት ነው። ቃል የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ተግባብተናል? ጠንከር በይና ቆይ በደንብ እሺ። ቁጥር ታዘጋጁልኛላችሁ። ማን ይቀነስ? መታየት አይቻልም፣ መነጋገር አይቻልም። እፉ ማለት ይቻላል። ሜሪ እዚህ ነሽ? ሀሳብሽ ደህና ነሽ? ቅድም እግዚአብሔር ይመስገን ባንክ ማለት ነው። እሺ እኩል ነው የምታወጡት። እሺ 3 አውጡት። ጎበዞች ለኔ ያሳይ። 5 6 5 5 1 7 ቁጥር ግን ማን ነው? 7 ቁጥር ማን ነው? ኤዲ ማ አለች እንዴ? ሄርቢ እዛ ስራ አለች። What? I thought, look. It wasn't my fault. እኔ አይደለሁም። 7 ነው ያሳይሽ። መገልበጥ ነበርሽ። 5 ዞሮ 5 ነው ያዝልሽ። እሺ 5 ቁጥር ላይ ያለችው ሜሪ ናት። ሜሪ ስለመጣሽ ደስ ብሎናል። ሁለተኛ ተቀዳሽ ተደርገሻል። እባክሽ ራስሽን እንደ ወዳጅሽ እንደ ሄርሜ ራስሽን አስተዋውቂ። ሜሪ ማን ናት? ማመስገን የምትፈልገው አካል ካላትም በደንብ። እሺ ሜሮን በትዕግስቱ እባላለሁ። ሜሮን በትዕግስቱ? አዎ ሜሮን በትዕግስቱ? አዎ በትዕግስቱ ማ ታደሰ የአያቴ ስም። በትዕግስቱ ታደሰ። አቤት ደስ ሲል። እሺ 23 ዓመቴ ነው። አሜሪካ ሀገር ነው ተወልጄ ያደግኩት። ሆኖኛል እዚህ ኢትዮጵያ ከመጣሁት። አሜሪካ ምን ታደርጊያለሽ? ማለት 8 ወር ሆኖኛል እዚህ ከመጣሽ። እሺ እና ይሄ እድል መጣ እዚህ ላይ ለመሳተፍ ሚስ ኢንተርናሽናል ኢትዮጵያ ላይ እና እዚህ እስካለሁ ድረስ ሀገሬን ወክዬ ልሳተፍ ብዬ ነው። ሀገርሽ የትኛዋን? ሁለቱም ሀገር እና ሀገሬ ስትይ የትኛዋን ምረጭ? አሁን ይለይልሽ። ኢትዮጵያ እና እዚህ ላይ መጀመሪያ እግዚአብሔርን ማመስገን ፈልጋለሁ። በዛ በተቀጣይ እናቴን፣ አባቴ፣ እህቴ፣ አክስቶቼን ሁሉንም ማመስገን ፈልጋለሁ። ቤተሰብ በአጠቃላይ በጣም አሪፍ ደስ ብሎኛል። በጣም እና አይ ማለት ለአማርኛ እንትን ስህተት ይቅርታ መጠየቅ ኧረ ከዚህ በላይ ማለት ያው የመጀመሪያ ቋንቋ እንግሊዝኛ ስለሆነ ሞካከራለሁ ነው እንጂ ያው እዛው ተወልደሽ ነው ያደግሽው? አዎ ያው ራሴን አስተምሬ አማርኛ መጻፍም ማንበብም ያው በራሴ ነው እንጂ ትልቁ ታዲያ ትልቁ ኳሊቲሽ ራስሽን አስተምረሽ ቤተሰብም ተጽዕኖ አለው። አዎ የቤተሰብ ተጽዕኖ አለው። አዎ ይሄ ትልቅ ኳሊቲ እኮ ነው። ፍቅር ይገባሻል። ለሀገርሽ ያለሽ ፍቅር፣ ለቋንቋ ያለሽ ፍቅር፣ ራስሽን አፕዴት አድርገሽ በመጽሐፍም በንግግርም ከሰው ጋር በመንተፋተፍ በጣም አሪፍ አማርኛ እኮ ነው የምታወሪው። አመሰግናለሁ። እሺ ስለመጣሽ ደስ ብሎናል። እኔም ደስ ብሎኛል። እባካችሁ በከበሽ የሚልጭ ለእቺ ነገር ጨብጫትና ወደዚህ ትሄጃለሽ። እናመሰግናለን። እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ሜሪን ከአሜሪካ ቀንሰን እሺ ሜሪን ቀንሰን ተመልሰናል። ሰዓታችን ያለቀው ደግሞ ፍሌቨርን ጠይቂያት የምስል ጥያቄ አይደል? የፊልሙን አልተመለሰም ነበር። ሜሪ ስለሌለች ቀጥታ ወደ ኤዱ ነው የምሄደው። ኤዱ ዝግጁ ነሽ? ከአንቺ ነው የምጀምረው። ኤዱ ካታሎን የማን ዋና ከተማ ነች?
ካታሎን I have no idea ያለች አንቺም እንደሷ ነሽ እሺ ካታሎን እሺ ለሞክር ቻይና ነው አይደለም የባርሴሎና ዋና ከተማ ናት የባርሴሎና ዋና ከተማ ናት የቻይና ሲሆን እሺ ቤቲ የ2025 የሚስ ወርልድ አፍሪካ የሞዴሊንግ ውድድር አንደኛ የወጣችው ኢትዮጵያዊት ማን ናት? ሀሴት ደረጀ ናት። ሚስ ወርልድ በትክክል ተመልሷል። እሺ አቤት I said bank right በለሻላ ሰድ ባንክ አልሽ? I said bank ሰው no I said bank first yeah ባንክ በኪን እሺ ኢሉ የኢትዮጵያ የሴቶች እግር ኳስ ብሔራዊ ቡድን የስም ስያሜው ምንድን ነው የሚባለው? ታውቂዋለሽ አውቀሽ ነው ብራችሁን አጠራቅሙ የሀገራችሁን ሉሲዎቹን የሚባሉት እሺ ቃል በፎቶ ላይ የምትመለከቷት ሴት ማን ትባላለች? የሷን በየቤታችን ነበር ፎቶ አድሮ በዚህ የኢትዮጵያ ቱሪዝም በየዓመቱ ያወጡ ነበር ፎቶዋን በጣም በየቤታችን ፖስተሯ ተሰቅሎ ነበር። አይ ድሮ እሷ ነበርሽ ቆንጆ እናንተ ሳትፈጠሩ እናቶቻችሁ እናንተ እናቶች ምናምን እሷን ነበር የሚያደንቁት። ለማንኛውም ውቢት ኢትዮጵያ ነበር በተለምዶ የምትባለው። ውቢት አመንሲሳ ትባላለች። ፍሌቨር የደቡብ ሱዳን ፕሬዝዳንት ማን ይባላሉ ስማቸው? እሺ ሳልቫኪር ይባላሉ። ኤዱ ፔሩ ቺሊ አትላንታ ከነዚህ ሶስት የተዘረዘሩ ሀገሮች የትኛው ነው የተለየው? አትላንታ ይሄንንማ ታውቃላችሁ። ቤቲ ሩቤል ወይም ሩቢ የት ሀገር የመገበያ ገንዘብ ነው? ሩፒ ነው ወይ ሩቢ? ሩፒ ሳይሆን ሩቢ። ሩፒስ ኢንዲያ ልክ ነሽ። ሩፒ ኢንዲያ ነው ባንክ አይደል? የጠየቁት ሩቢ ነው። ኦኬ ሩቤል ወይም ሩቢ እዛው ጠጋ ብለሽ ነበር እኮ ልገምት። ሲንጋፖር የሩሲያ ነው። የሩሲያ መገበያያ ገንዘብ ነው ወይም ራሽያ። እሺ ኢሉ ዴንዘል ዋሽንግተን ብለን ሆሊውድ ካልን ሻሩክ ካን ብለን ምን እንላለን? ቦሊውድ በትክክል ተመልሷል። ባንክ ብላለች። ቃል በዓለም የእጅ መታጠቢያ ቀን በመቼ ወር ይከበራል? አቤት እሺ አንቺ ማትታጠቢም እንዴ? የዓለም የእጅ መታጠቢያ ቀን ይታወቃል በብዛት ወሩ አለ እንዴ? ሁሌ ልንታጠብ እሺ ነው። አይ የዓለም የእጅ መታጠቢያ ወር ተብሎ ነው በእንትን የሚጠራው እንጂ በዛ ወር ብቻ አይደለም የምንታጠበው። አይ ነው ግን የዛ የትምህርት ማስጨበጫው በዛ ወር ተሰይሟል። ኖቬምበር ማለት ህዳር ነው። ሸሸሽ ወደኋላ እንድትመለሽ ደርሰሽ ነበር። ጥቅምት ነው። ኖቬምበር ሳይሆን ጥቅምት ላይ ነው። እሺ ቃልን ነው የጠየኩት። ለማንኛውም ግን ሰዓታችሁ አልቋል። ይህ ሶስተኛው ዙር ነው። ወደ አራተኛው ዙር ውድድራችን እንሻገራለን። በዚህ በሶስተኛው ዙር ውድድራችሁ 3 ጥያቄ መልሳችሁ 600 ብር አግኝታችኋል። ከቅድሙ 2000 ብር ጋር 2600 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ደግሞ ኢሉ ናት። 2 ቁጥር ላይ ናት ያለችው። ኢሉን መቀነስ አይቻልም። ኢሉ የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁልኝ።
ፍሌቨር አዘጋጅታለች። ኤዱ አንድ ነው የምታዘጋጀው፣ አንድ ቁጥር ነው የምታዘጋጀው። እንደቀድሙ ሌላ ምናምን አውጡት። 3 4 1 3 3 ቁጥር ደግሞ ቃል ነበረች። ቃል ስለመጣሽ ከልብ እናመሰግናለን። እባክሽ እስኪ ቃል ማናት? ራስሽን በደንብ አስተዋቂ። ማመስገን የምትፈልጊው አካል ካለ እድል ልስጥሽና እንስናበበት ካንቺ ጋር። እሺ፣ አመሰግናለሁ። ቃል ኪዳን አሰፋ እባላለሁ። እዚህ ፕሮግራም ላይ እንድገኝ ያደረገችኝ ጓደኛዬ ፍሌቨር ነች። በዚህ አጋጣሚ እሷን ማመስገን ፈልጋለሁ። ስለመጣሁ ደስ ይላል። ሞዴል አይደለሽም እንዴ አንቺ? ሞዴሊንግ እወዳለሁ። ጀስት ስታርት አድርጌያለሁ በዚህ አሁን። ኦኬ። ማመስገን ፈልገው ቤተሰቦቼ እንዲሁም እዚህ ፕሮግራም ላይ እንድገኝ ያደረገችኝን ጓደኛዬን ፍሌቨርን ነው። ስለመጣሁ በጣም ደስ ብሎኛል። አመሰግናለሁ። እሺ፣ በክብር ሸኙ። እናመሰግናለን ቃልዬ። አሁን አራተኛ ዙር ውድድራችን ላይ ተመልሰናል። በሶስተኛው ዙር ቃልን ከመሃላችን ቀንሰናል። ሰዓታችን ደግሞ ያለቀው የእጅ መታጠቢያውን ቀን አንቺ ኖቬምበር ብለሽ ወሩ ግን ጥቅምት ሆኖ ሳይገናኝ ቀርቶ ነው ለትንሽ። ስለዚህ ጥያቄውን የተጠየቀችው ደግሞ ቃል ነበረች። ቃል ደግሞ አሁን የለችም። ፍሌቨር፣ ስለዚህ ዝግጁ ነሽ? ካንቺ ነው የምጀምረው። ይህች በፎቶ የምትመለከቻት ሞዴል ስሟ ማን ይባላል? ሚስ ወርልድ ኢትዮጵያ 2025 ሀሴት ደረጀ ናት። ትክክል ተመልሷል። ባንክ ብላለች። ኤዱ ዓለም አቀፋዊ ሽልማት የሆነው ግራሚ አዋርድ ለምን ዘርፍ እውቅና የሚሰጥ ሽልማት ነው? ቤስት ሚውዚክ። በትክክል ተመልሷል። ለሙዚቃ ነው። ቤቲ ባንክ ብላለች። ቤቲ የረቡኒ ፊልም አዘጋጅ ስሟ ማን ይባላል? ረቡኒ ይለፈኝ ወዶ ፊልም ነው ግን አላውቃትም። ፊልሙን ተወጃለሽ? በጣም አዘጋጇስ ሴት እንደሆነ ታውቃለሽ? ስሟ ማን ነው? ስሟን ነው። እሺ፣ ሩት አይደለችም። ኤዱ አላውቅም። እሺ፣ ቅድስት ይልማ ትባላለች። ለማንኛውም እሺ፣ ቤቲ አንቺ ላይ ጠየቅኩሽ አይደለ? ኤሉ አንቺ ጋር ነኝ። እሺ፣ ኤሉ በባህር የተከበበ ደረቅ መሬት ምን ተብሎ ይጠራል? በባህር የብስ በባህር የተከበበ እኔ ደረቅ መሬት ምን ይባላል አላልኩም። በባህር የተከበበ ደረቅ መሬት ምን ተብሎ ይጠራል? ደሴት ነው የሚባለው። በትክክል ተመልሷል። ፍሌቨር ባንክ ብላለች። ፍሌቨር ዶሮ፣ ሰጎን፣ የሌሊት ወፍ ከሶስቱ አንዱ ልዩ ሆነው የትኛው ነው? የሌሊት ወፍ። በትክክል ለምን የተለየ ስለሆነ አጥቢ ስለሆነች ያለሽ ብዬ ነበር። እሺ ባንክ ብላለች። ኤዱ ከኢትዮጵያ ባንዲራ ቀለማት ውስጥ ጀግንነትን፣ መስዋዕትነትን የሚያመለክተው የትኛው ቀለም ነው? መስዋዕትነትን የሚያመለክተው ቀይ ነው። በትክክል ተመልሷል። ባንክ ብላለች። ቤቲ በቪዲዮ ላይ የምትመለከችው ክሊፕ ዘፋኟ ማን ትባላለች? ይለፈኝ አላውቃትም። ይለፈኝ። ዘፈኑን መስማት ትችላለህ? ዘፈኑን መስማት ዘፋኟን ነው የጠየቅነው እኛ። ዘፈኑ ምን ይባላል ቢባል ነበር ድምፅ መስማት። ኦኬ፣ አላውቅም። ሳምራዊት አዘነ ትባላለች። ለማንኛውም ሰዓታችሁ አልቋል። ወደ አምስተኛው ዙር ውድድራችን ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። 1000 ብር አግኝታችኋል። ከቀድሞ 2600 ብር ጋር 3600 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ደግሞ ፍሌቨር ነበረች። ሚስ ፎቶጄኒክን መቀነስ አይቻልም። ፍሌቨርን መቀነስ አይቻልም። 4 ቁጥር ፍሌቨር ናት። ፍሌቨር የፈለግሽውን ለካ እህቶችሽ ናቸው። መቀነስ ደግሞ ከባድ ነው። እሺ አንዷን እህትሽን እባክሽ ይቅርታ ብለሽ ቀንሻት። ማን ይቀነስ? ቁጥር አዘጋጁልኝ። አውጡት፣ ያዙት። አሁን ምን ይታያል መሰላችሁ? 26 ቁጥርና 22 ቁጥሮች ይታዩኛል። ይሄ ማለት አቻ ነው ማለት ነው፣ እኩል ነው። ስለዚህ እዚህ ጋር የሚያጫውተው አካል ፍርድ መስጠት ያሹ። እዚህ ጋር የሚያጫውተው አካል ፍርድ መስጠት አይችልም። ማንን 6 ቁጥር ልቀንስ? 2 ቁጥር
ስለዚህ ምንድነው መሰላችሁ እንዲህ ሲሆን የምናደርገው የዙሩ ጠንካራ ምላሽ ማን ነው ብለን እንጠይቃለን። የዙሩ ጠንካራ ምላሽ ደግሞ ፍሌቨር ነበረች። ከፍሌቨር ውጪ ሌሎቻችሁ አውርዱት። ፍሌቨር ዳኝነቱን ላንቺ ነው የምሰጠው። እንዳማረብሽ ከነ ክራውንሽ ከነ ሚስ ፎቶጄኒክ ሽልማትሽ ዳኝነቱን ላንቺ ሰጥሻለሁ። አይ ነው በጣም ከባድ ነው። ሁለት እድል ግን ሰጥሻለሁ። እሺ ሀሳብሽን የመቀየር ሙሉ ስልጣን አለሽ። ያለ መቀየርም መብት አለሽ። ማን ይቀንስ? አም ሶሪ ብላለች። አም ሶሪን ሰምተሻል። ኤዱ ተቀላሽ ተደርጋለች። ኤዱ ስለመጣሽ ከልብ እናመሰግናለን። እባክሽ ራስሽን በደንብ አስተዋውቂኝ። ኤዶም ደረጀ ይባላል። ኤዶም ኦኬ። እና 4ኛ ዓመት የኢንጂነሪንግ ተማሪ ነኝ አዲስ አበባ ሳይንስ ኤንድ ቴክኖሎጂ። እሺ ማመስገን ትፈልጊያለሽ? አዎ በመጀመሪያ እግዚአብሔር ማመስገን ነው የምፈልገው። አዎ ገባል። ያው ሁሉም ነገር ያለሱ አይሆንም። ሁለተኛ ማመስገን የምፈልገው ቤተሰቦቼን ነው። ያው ሁሉም ነገር ላይ ከመጀመሪያም እነሱ ናቸው ፋይናንሻሊም እና ኢሞሽናሊም ሰፖርት ሲያደርጉኝ የነበሩት ጓደኞቼም አሉ። እነሱንም ማመስገን እፈልጋለሁ። እባክሽ እስኪ ለተወሰኑትን ስም እንድጠሪ ፈቅድልሻለሁ። እነዚህ ካሜራ እያለ እሺ ሞክሼዎቼ ናቸው ኤዶም እና ኤደን። ቤተሰቦቼ ደግሞ ህይወቱ፣ እናቴ ሊሊ እና አክስቴን ስንታየው በጣም አመሰግናለሁ ማለት እፈልጋለሁ። ወደፊት አኮራቸዋለሁ። አኮራቸዋለሁ። ኦፍ ኮርስ ይቀራል እንዴ? በፍጹም ናይስ። በክብር ሸኙልኝ። እናመሰግናለን ኤዶም። አሁን 5ኛው ዙር ውድድራችን ላይ ደርሰናል። በ4ኛው ዙር ኤዶምን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ኢሉ ካንቺ ነው የምጀምረው። ዝግጁ ነሽ? ፍሉት ምን አይነት መሳሪያ ነው? ፍሉት ፍሉት የሚባል አለ መሳሪያ ስልሽ የክላሽ ምናምን አይደለም። የሙዚቃ መሳሪያ ምን አይነት? የትንፋሽ ነው። ጎበዝ። ዘመናዊ ትንፋሽ መሳሪያ ነው ፍሉት። ጎበዝ። ፍሌቨር ቼልሲ በጆዜ ሞሪኖ ጊዜ ዋንጫ ከማንሳት በፊት ስንት ዓመት ያለ ፕሪሚየር ሊግ ዋንጫ ቆይቷል? 10 ዓመት። 10 ዓመት አይደለም 8 ዓመት። አረ ከዛ በላይ ነው። ደን 12 ዓመት ወደ 50 ዓመት ቆይቷል። ቤቲ በኢትዮጵያ ፕሪሚየር ሊግ ታሪክ ውስጥ በተከታታይ 3 ዓመታት ዋንጫ ያነሳው ክለብ ማን ይባላል? በኢትዮጵያ በተከታታይ 3 ዓመት ዋንጫ ያነሳ። ይህን መገመት በጣም ቀላል ነው። ቡና አይደለም። ቡና ለባት ነበር። ቡና አለች። ቡና ካልሆነ ጊዮርጊስ። በቃ በትክክል ተመልሷል። የቅዱስ ጊዮርጊስ ክለብ ባንክ በቤቲ ቤቲ በዳግማዊ አፄ ምኒልክ ዘመነ መንግስት ወደ ኢትዮጵያ የገንባችው ብራንዷ መኪና የመኪናዋ ብራንድ ቮልስቫገን። ጎበዝ። ሁሉ ባንክ ብላለች። ነበርሽ እንዴ ኢሉ? አባ ነጋ የማን የፈረስ ስም ነበር? አባ ነጋ የሚባለው ፈረስ የማን የፈረስ ነበረ? የማን የፈረስ ስም ነው? አባ ነጋ የሚባለው ፈረስ የክብርነቱ ኃይለ ሥላሴ አባ ነጋ ከስሙ ጋር ራሱ ይገናኛል። ማገናኘት ነው። አባ ነጋን ቀስ ብለሽ ከፈረሱ ስም ጋር ማገናኘት። የፈረሱን ስም አባ ነጋ ነው አይደል? የማን ፈረስ ነበር ብለሽ አገናኝ። ስማቸው ስለሚጠጋጋ ነው፣ ይያያዛል። ብዙ ጊዜ ይባላል እገሌ አባ ነጋ ይባላል። አሉላ አባ ነጋ በትክክል ተመልሷል። የአሉላ አባ ነጋ ፈረስ ስም ነበር አባ ነጋ። ሰዓታችሁ አልቋል። ለራሳችሁ አንዴ ሞራል። እሺ 5ኛው ዙር እዚህ ላይ ተጠናቋል። አሁን የመጨረሻው ዙር ነበር ለዙር። በዚህ በ5ኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቅድሙ 3600 ብር ጋር 4400 ብር ወደ ባንካችሁ ገቢ ይሆንላችኋል። አሁን 4400 ብሩን ማን ነው የሚወስደው? ፍሌቨር ናት፣ ኢሉ ናት ወይስ
ቤቲ። ይህን ለማወቅ ሁለት ሰው ያስፈልገናል። ይህ ማለት እናንተ ሶስት ናችሁ፣ አንድ ሰው ግድ ከእናንተ ውስጥ ይቀነሳል ማለት ነው። ስማችሁን ስጠራው ብቻ ነው ቁጥሩን የምታወጡት የምትቀንሱትን። እዚህ ላይ ጠንካራ ተወዳዳሪ የለውም። ተግባብተናል? ስማችሁን ስጠራው እገሊት ስል ቁጥሩን ታወጣታላችሁ የምትቀንሱትን። ማን ይቀነስ? ቁጥር አዘጋጁልኝ። ቤት ያውጭ። አራት ቁጥር ፍሌቨር ኢሉ እንዳታውጭ። እንኳን ደስ ያለሽ አንቺ። ልቁንስ በግርግር አንቺ መቆየትሽን አረጋግጠሻል። መቼም ካላበርሽ በስተቀር የራስሽን ቁጥር አታውጭም። ይህ ማለት ግን አንቺ ቆየሽ ማለት አንድ ሰው ከነሱ ሳትቀንሽም ማለት አይደለም። ያጁ ኢሉ ማን ይቀንስ? ጎረቤት ቀነሰች። ቤቲ ተቀናሽ ተደርጋለች። ኢሉና ፍሌቨር ወደ መጨረሻው ዙር ውድድር ይሻገራሉ ማለት ነው። ቤቲ ስለመጣሽ ከልብ እናመሰግናለን። እባክሽ ከነፈገግታሽ ራስሽን በደንብ አስተዋውቂ። እሺ፣ ሰላም፣ ቤተልሔም ደገፉ እባላለሁ። የተወለድኩት አሜሪካ ነው። ያደግኩት ዛሬ ምን ነው ከበባችሁ እናት ሰዎች? ያደግኩት አዲስ አበባ ነው። ለተወሰነ ዓመት ጋና ኖሬያለሁ። ኦኬ። ለሃይ ስኩል። ከዛ እዚህ አዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ኢኮኖሚክስ እና ሎው እየተማርኩኝ ነው። ኢኮኖሚክስ እና ሎው ግን አንድ ላይ የሚሄዱ ናቸው? ኢኮኖሚክስ እና ሎው? እውነት? ኮምፒውተር ሳይንስም እማራለሁ ተጨማሪ። በየትኛው ኬስሽ ነው የምትማሪው? አብቃቅቼ። ምንም ሰዓት የለሽም? ቢዚ ነሽ እንደማለት ነው? ካይነ ቢዚ ግን በጣም አሪፍ። በጣም አፕሪሼት የሚደረግ ነገር ስለሆነ ማለት ነው። የሚማር ሰው ደስ ነው የሚለኝ። እሺ፣ ሌላ ማመስገን የምትፈልጊው አካል አለሽ? አዎ፣ በደንብ። እስኪ ስጀምር እግዚአብሔርን የፈጠረኝን አምላክ ማመስገን ፈልጋለሁ። ለዚህም እድል አመሰግናለሁ በጣም አባይ ቲቪ። ከስም ደግሞ ባሻገር አባቴ ደገፉ ሀብቴ የኔ መከታ፣ በጣም ነው የምወድህ። ያባቷ ልጅ ትባላለች ልክ እንደኔ። ካላንተ ይሄ እንዳለ ነገር አይሳካልኝም ነበርና ተመስገን እንዳንተ አይነት አባት ስላለኝ። እናቴም ገነት ወልደ ሚካኤል፣ ሁሉም እንደዚህ ሰፖርት ስለምታደርጉኝ ባለሁበት እንዳለ ጆርኒዎች በጣም ሰፖርት ስለምታደርጉኝ በጣም አመሰግናለሁ። ቤተሰቦቼን ሁሉንም ማመስገን ፈልጋለሁ። የስንተኛ ዓመት ተማሪ ነሽ? ሁለተኛ። ሁሉንም ነው? ኢኮኖሚክሱንም ሎውንም? ኮምፒውተር ሳይንስ ናችሁ? አንደኛው ኮምፒውተር ሳይንስ አንደኛ ዓመት ነው። ገና ዩኒቨርሲቲ ነው? አሁን ነው የገባሁት። በጣም አሪፍ። ሌላ የምትማስተላልፍ ፈልጊው መልእክት አለ? መልእክት? እሺ፣ ኮሚኒቲያችን እንጥቀም፣ ሁላችንም ጎረቤት እንርዳ፣ ሁላችንም እንተሳሰብ። ኢትዮጵያ ለዘላለም ትኑር። አሜን። በክብር ሸኙልኝ። ቀስ በይ። እናመሰግናለን ስለመጣሽ። አሁን ወደ መጨረሻውና የ4200 ብር አሸናፊ ወደምንለይበት መድረክ መተናል። ለዚህ ደግሞ ኢሉና ፍሌቨር ከፊት ለፊቴ ትገኛላችሁ። 5 የመለያ ጥያቄዎች ጠይቃችኋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰ የ4200 ብር አሸናፊ ይሆናል ማለት ነው። ይለፈኝ የለም፣ ባንክ የለም። ረጋ ብላችሁ ሰዓት አላችሁ፣ መመለስ ብቻ ነው የሚጠብቅባችሁ። አንዴ ከአፋችሁ ቃል ከወጣ ተሳሳታችሁ ነው ከተሳሳታችሁ። ስለዚህ ረጋ በሉ፣ ጊዜ ወስዳችሁ ቴክ ታይም ወስዳችሁ። እሺ እሺ፣ ከማል ጀምር። ከማል ጀምር። ከኔ ጀምር ብላለች ኢሉ። ኢሉ የማይክሮሶፍት ባለቤት ማን ይባላል? ማይክሮሶፍት። ረጋ በይ፣ ምንም አያስቸኩልም። አንዴ ከተሳሳትሽ ተሳሳትሽ ነው። የማይክሮሶፍት ባለቤት ማን ይባላል? ስሙ አሌክስ። አሌክስ የሚል ድምፅ ወጥቷል ካፍሽ። ቆይ የሚባል የለም። አልተመለሰም። ነጥብ አያሰጥም። ትሞክራለሽ? የማይክሮሶፍት ባለቤት ቢል ጌት ነው የሚባለው።
ቤልጌት ነው የሚባለው። ፍሌቨር የክብር ዶክተር ሙላቱ አስታጥቄ የሚታወቅበት የሙዚቃ ስልት ወይም ስታይል ምን ተብሎ ይጠራል? የክብር ዶክተር ሙላቱ አስታጥቄ የሚታወቅበት የሙዚቃ ስልት ወይም ስታይል ምን ተብሎ ይጠራል? ሙዚቀኛ አይደለም። ሙዚቀኛ አይደለም? አልተመለሰም። ሙዚቀኛ ማለት ለዛውም የተከበረ ሙዚቀኛ። ነጥብ ያሰጠም ትሞክሪያለሽ? ትዝታ ነው። ትዝታ ሳይሆን ኢትዮ ጃዝ ነው የሚባለው። የኢትዮ ጃዝ አትቸኩሉ። ረጋ ብሎ አስቡ። ረጋ ብላችሁ አስባችሁ መመለስ ትችላላችሁ። እሺ ኢሉ አንቺ ጋር ነኝ። አባባል ጠይቃችኋለሁ ሁለታችሁንም። እናንተ ደግሞ ያን አባባል እኔ ስጀምረው እናንተ ትጨርሱታላችሁ ማለት ነው። ሀገራዊ አባባሎች ናቸው። እሺ ኢሉ ልብ ካላየ ዳሽ አይን አያምንም። አይን አያይም ነው ያልሽው? ያስ አያምንም። አያምንም ነው አላውቅም። አይን አያምንም ነው ያልሽው? ያልሽው ምንድን ነው? አይን አያምንም። አያምንም። አፋሽ ሰጠኝ። አይን አያምንም አይባልም። እሺ አይን አያይም። አያይም። ልብ ካላየ አይን አያይም ነው ይባላል። አይሰጥም። I'm sorry. ፍሌቨር ነገር በምሳሌ ዳሽ ይለፈኝ የለውም። አላውቀውም ይቻላል። የመጨረሻ ነው። ነጥብ አያሰጥም። ትሞክሪያለሽ? ነገር በምሳሌ የሆነ ነገር ተረት አላውቅም። እንደዛ አለ። ነገር በምሳሌ ተረት በምንድን ነው የሚባለው? አላውቅም። ነገር በምሳሌ ጠጅ በብርሌ የስ ግን ደስ ሲል እናንተ ላይ ደግሞ ሲያምር የስ። እሺ ኢሉ እሺ ለመኪና ማሽከርከር ከተባለ ለፈረስ ምን እንላለን? ለመኪና አንድ ሰው ለመኪና አሽከረከረ ካልን ለፈረስ ምን እንላለን? አሽከረከረ ነው ያልኩት። ለፈረስ ለመኪና አሽከረከረ ካልን ለፈረስ መጋለብ ወይም ጋለበ። በትክክል እሰጥሻለሁ። ፍሌቨር ዶሮ ስንት ጥርስ አላት? ጥርስ የላትም። በትክክል ተመልሷል። ዶሮ ጥርስ የላትም። ምንድን ነው ያላት? ምላስ ከውስጥ ነው። እሺ እሺ ኢሉ ባለ አንድ ክር ባህላዊ የሙዚቃ መሳሪያ ምን ተብሎ ይጠራል? ማሲንቆ። ማሲንቆ ነው። በትክክል ተመልሷል። ፍሌቨር በኬሚስትሪ ትምህርት ህግ አንድ ብለን ሞኖ ካልን ሁለት ብለን ትሞክራለሽ? ዳይ ግን ነጥብ አያሰጥም። ዳይ ነው የሚባለው። ጎበዝ ኢሉ የኢትዮጵያ ባንዲራ አርማ ክቡ መደብ ላይ ያለው ቀለም ምን አይነት ነው? ሰማያዊ ነው። በትክክል ተመልሷል። ፍሌቨር ሙኒክ የማን ከተማ ነች? ሙኒክ የማን ሀገር ከተማ ነች? ዋና ከተማ አይደለች። በነገራችን ላይ የዛች ሀገር ሁለተኛ ከተማ፣ በፊት ዋና ከተማ ነበረች እኮ ቢገርመው። ሙኒክ የዚች አሁን አንቺ ስሟ የምትጠሪያት ማናት? እሷ ሀገሪቷ ሙኒክ የማን ሀገር ከተማ ነች? የመጨረሻ ትሞክሪያለሽ? የጀርመን ከተማ ነች። የጀርመን ከተማ ነች ሙኒክ። እሺ
5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ፍሌቨር 4 ስተሽ 1 መልሰሻል። ኡኖ ይባላል በጣሊያ። ኢሉ ከተሰጠሽ 5 ጥያቄ ውስጥ 2 ስተሽ 3 በመመለስ የዛሬውን የሞዴሊንጎች የ4200 ብር አሸናፊ ሆነሻል። የሚስ ኢንተርናሽናል ውድድርን ጎበዝ ሊንዱ። ሁለታችሁንም ስለመጣችሁ ከልብ አመሰግናለሁ። ሚስ ፎቶጄኒክ ኢንተርናሽናል ኢትዮጵያ ፍሌቨር እንዲሁም ኢሉ ስለመጣችሁ ከልብ አመሰግናለሁ። ልክ እናንተም እንደ ወዳጆቻችሁ አጠር አድርጋችሁ ስለራሳችሁ ታወሩና እንሰነባበታለን። ከሚስ ፎቶጄኒክ ኢንተርናሽናል ኢትዮጵያ ከፍሌቨር ጀምራለሁ። እባክሽ። አመሰግናለሁ። ስሜ መራዊት አለሙ ይባላል። ፍሌቨር የስቴጅ ስሜ ነው። አያቴን ያወጣልኝ እና የሚስ ኢንተርናሽናል ኢትዮጵያ 2025 ሚስ ፎቶጄኒክ ኢንተርናሽናል ኢትዮጵያ ዊነር ነኝ። and then I am a professional model certified ነኝ። በሚቀጥለው አባይ ቲቪም እናመሰግናለን ስለተቀበላችሁ። አባይ ቲቪ እውነትም የኢትዮጵያ ምርጥ ነው። ሰው እናመሰግናለን። ኢትዮጵያን ወክለን እንደተወዳደር ነው መጣን ኢትዮጵያ አባይ ቲቪም የኢትዮጵያ ምርጥ ስለሆነ እናመሰግናለን። በመቀጠል ቤተሰቦቼንና ቤተሰቦቼ ጓደኞቼን ለማመስገን ስለሚረዳኝ እዚህ ስቴጅ ስላለው ለዛ ነው አስቀድሜ ሜንሽን ያደረኳቸው እንጂ ፋሚሊ ከምንም ነገር የሚቀድም ነገር ነው። ሰው ማመስገን የምፈልገው ፋሚሊዎቼ በጣም አባቴና እናቴ በጣም they are supportive በጣም ፖዚቲቭ ቲንከር ናቸው። በጣም ሰው እናቴና አባቴ በጣም ነው የማመሰግነው። በእኔ በጣም ነው የሚያምኑት በጣም ከምላችሁ በላይ ሰው ለዛ በጣም ነው አመሰግናችሁ። ወዳችኋለሁ በጣም ከልቤ። እናም ደግሞ ወንድሞቼ እናቶቼን በጣም አመሰግናችኋለሁ። ባይ ናይስ። ትክክለኛ ፎቶጄኒክ አንተ ይቀልጥቅ ይቻላል። የዚህ የኢንተርናሽናል ሞዴሊንግ ሰርቲፋይድ ነኝ ብለሻል። የት ነው ይህ ሰርቲፊኬት ሰጠሽ? በሚስ ኢንተርናሽናል ኢትዮጵያ ያው ራሱ ሚስ ኢንተርናሽናል ኢትዮጵያ ነው የሰጠን። በፓርቲሲፔት ስላደረግንም በፎቶጄኒክም ተሰጥቷል። ስለዚህ በዓለም አቀፍ ደረጃ የመወዳደር ብቃት እንዳለች ተረጋግጧል። ኤግዛክትሊ። ኢሉ ከነ ፈገግታሽ ወደ አንቺ ደግሞ ልምጣ። እሺ ከነ ብርሽ ከራት ስለሞት ነው ብር አለኝ። ናይስ። እሺ ሌኒ ደብል ይባላል። የሶፍትዌር ኢንጂነሪንግ ስቱደንት ነኝ አዲስ አበባ ዩኒቨርሲቲ። የስንተኛ ዓመት? 3ኛ ዓመት። የሚስ ኢንተርናሽናል ደግሞ ቶፕ 5 ካንዲዴት ነበርኩኝ። ያጠናቀቅኩት በቶፕ 5 ነው። እዚህ ውድድር ላይ ስንጀምር ሁላችንም we're kind of new to this ከዛ በኋላ ግን we did actually have a great sisterhood በጣም ደስ በሚል ሁኔታ ሁላችሁም እዛ ላይ ተገናኛችሁት? Yes በጣም ደስ ይላል እና በጣም ትሬዠር ማድረገው ነገር ነው like ከክራውን ከምንም ነገር በላይ ማመስገን የምትፈልጊው አካል? Yes yes እናንተ ላይ እንዴት እንደሚያምር yes እሺ well ሁላችንም እንዳልነው እግዚአብሔርን ነው መጀመሪያ የፈጠረን አምላክ ነው ማመስገን ፈልገው other than that የሚስ ኢንተርናሽናል ፕሮግራሙን wanted to thank them ከዚህ ለሴቶቹ ብዙ ኤምፓወርመንት ቦታ ፕሌስ እንዲኖር አድርገዋል። መድረኩን ሰጥተውናል እና እኛም ተቀብለናል። እንዳላሳፈርናቸው እርግጠኛ ነኝ። ሌላ ቤተሰቦቼም እነሱ ናቸው እንድወዳደር መጀመሪያም እንትን ይገፋፉኝ። ስለዚህ እንትን ፕሮግራም የሰማሁኝ በእነሱ ነው and I just went for it እነሱ ማመስገን እፈልጋለሁ። እህቶቼ ቤተሰቦቼም ሁሌም like they support me so እነሱ ማመስገን እፈልጋለሁ። በቀጣይ ደግሞ አባይ ቲቪን እና ይሄን ሾው ማመስገን እፈልጋለሁ for giving us like this opportunity በደንብ እንድናብራራና እንድንገልጽ ራሳችንን በደንብ እና thank you for the money as well ትንሽ ደስ ይላል። ጭምት ነሽ ድምጽ የባለስልጣን አወራር ነው የምታወሪው እና በሚቀጥለው እናረጋ ሀገራችን ላይ ነው የምትመስለውና የሆነ እንደዛማ አለ ንክኪ አይደለም የማይቀር ጉዳይ ነው አይገናውናል ሀገርሽ ናይስ ጨረሽ አመሰግናለሁ በራሴ ስለኮረው ራሴ ስለምንኩት ከዚህ በላይ ምን አይነት ኩራት አለ ጎበዝ አመሰግናለሁ እሺ ከልብ አመሰግናለሁ
ክቡራን የአባይ ቲቪ ተመልካቾች የዛሬውን የማን ይቀነስ ፕሮግራም እንዲህ በአማረ አለባበስ እንድናቀርብ የረዳንን የዘውትር አልባሻችንን ስታርጌትስ የልብስ መሸጫን ከልብ እናመሰግናለን። ስታርጌትስ የልብስ መሸጫ ቦሌ መድኃኔዓለም አንደኛ ፎቅ የሱቅ ቁጥር 111 ይገኛል። ለአማረ አለባበስ ወደኛ ብቅ በሉ ይላል። እናንተንም ጨምሮ ስታርጌትስ ከልብ እናመሰግናለን። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከመንደሩም ከሰፈሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው